ካው ኩናት ወጻይ ኻሊ መናበሪ የብለኝ ዝብል ጉጅለ ከጦርነት ውጭ ሌላ መኖሪያ የለኝም የሚል ቡድን የትግራይ ህዝብን ወደ ከፋ ጥፋት ለማስገባት ብዙ እንቅስቃሴዎች እያደረገ ነው። ነገር ግን ይህንን ችግር ቶሎ ብለን ካልቀለበስ ነው የትግራይ ህዝብን ዳግም ሰቆቃ ላይ የሚጥል መሆኑን መገንዘብ ጥሩ ነው። ይህ ቡድን ለትግራይ ህዝብ ምንም አይጨነቅም። የትግራይ ህዝብ አጀንዳንም አያስቀድምም። ስለ ታጣቂ ቡድን፣ ስለ ህዝቡ፣ ስለ ተፈናቃዮች አይጨነቁም። ፌደራሉ ነው ሲሽንኩል ሆኖላ ነው ልዕል ሁሉ ግን ውሽጥን አብነድሚው ነገር ንገር የጦርነት ድባብ ሊነሳ ከሆነ የፌደራል መንግስት ስራህን አትስራ ልንለው አንችልም። ሆኖም ግን እኛ በውስጣችን ማድረግ የምንችለውን ነገር እናድርግ። መወገድ ያለበት አካልም ይወገድ። ወጣቱ ይህን ባለማድረግ ቡድኑ በሚቀሰቅሰው ግጭት ዋጋ መክፈል የለበትም። በሰላም ዙሪያ የተሰባሰበ የለውጥ ኃይል ተመሳሳይ አቋም ይዞ ግጭትን ለማስቀረት ሊሰራ ይገባል። ለዚህ ስኬት አቃፊ አስተሳሰብ ሊኖረን ይገባል። ከፌዴራል መንግስት ጋር ያለንን ግንኙነት ልናጠናክር ይገባል። ጀነራል ሀየሎም አራያ አንድ ድርጅት ወደ ህዝብ መተኮስ ከጀመረ ሞቷል ሊል ነበር። ይህ የጀነራሉ ንግግር በየትኛውም መቼት ውስጥ የሚሰራ ሐቅ ነው። እታገልለታለሁ ብሎ በተነሳው ህዝብ ላይ የተነሳ አማጺ ወደ ህዝብ አፈሙዙን ሲወድር የመቀበሪያውን ጉድጓድ እየማሰ የትግሉንም ፍጻሜ ከፈን እየወደረ መሆኑን ማሳያ ነው። በታሪክ ምዕራፍ ላይ ህዝብ ላይ ጠመንጃ ያነሱ ሁሉ መቋጫቸው ባስከፊ ውድቀት ተደምድሟል። ጠመንጃ ዘቅዝቁ በትግራይ ሰላም ይሻለናል ባለ ህዝብ ላይ ብረት ተነስቶበታል። ጥቂቱ የህወሓት ቡድን ክልሉን ወደ ችግር እየወሰደው ነው። አርሶ አደሮች እርፍ ጥለው ሰደፍ እንዲጨብጡ ተገደዋል። በጎዳናዎች ላይ የተገኘ ወጣት የግዳጅ አፈሳ ሰለባ እየሆነ ነው። ቀን ይወጣልናል ብለው በማዕድን ቁፋሮ ላይ የተሰማሩ ወጣቶች ጠመንጃ በታጠቁ ኃይሎች ቀናቸው እየተቀማ ነው። ጭንብል ያደረጉ ኃይሎች ከእርሻ እስከ ማዕድን ቁፋሮ ያሉ ወጣቶችን በኃይል እያፈሱ ነው። የዓይን እማኞች የታፈኑት ወጣቶች ወደ ጦር ካምፕ ተጉዘው የግዳጅ ስልጠና እየወሰዱ መሆኑን ተናግረዋል። ነገሩን አሳዛኝ የሚያደርገው በትግራይ የባለፈው ጦርነት የፈጠረው የሐዘን ድንኳኖች ካስማቸው አልተነቀለም። የተሰበረ ልብ አልጠገገም፣ ውልቃቱም አልተመለሰም። የእናቶች የተዘቀዘቀ ነጠላ ወደ ስፍራው አልተመለሰም። የአባቶች በሐዘን የጎፈረ ጺምና ጸጉር ከመላጭ ለመዋደድ ማለዳ ቢሆንም ጥቂቱ የህወሓት አመራሮች የወንበር ፍቅራቸውን ወደ አደባባይ ለማውጣት የልብ ስብራት እስኪጠግግ ውልቃቱም እስኪመለስ አልጠበቁም። እምባና ስብራትን የፖለቲካቸው ስብ ያደረጉት አመራሮቹ የጠመንጃቸው ላንቃ መቼ እንክፈቱ የሚለው ያጣድፋቸዋል። እርግጥ አሰባሳቢ አጀንዳ ያጣ የህዝብን ቀልብ በሐሳብ መሰብሰብ ያልቻለ በቀላሁ ጉልበት መሰብሰብ መጣሩ ከአንድ ተፈጥሯዊ ሞቱን እየሸመነ ካለ ቡድን የሚጠበቅ ነው። የዓለም ተሞክሮ ይህንኑ ያሳብቃል። አንድ ኃይል በህዝብ እንባ ላይ የገነባው የጦር ምሽግ በዚያው ህዝብ የቁጣ ማዕበል መናዱ አይቀርም ያደርገዋል። እናት በግድ አመጣ የሰጠችው ልጅ ከጦር ሜዳው ሲቀር በእንቧ የተረጨው መሬት ለጨካኝ ቡድኖች ምቹ መደላድል እንደማይሆን የታሪክ ገጾች የሚያስረዱት ሐቅ ነው። በግዴታ ጠመንጃ የታጠቀ እጅ ጠመንጃውን ያቃበለውን ጌታ ላይ ለመጠምዘዝ ጊዜ እንደማይፈጅበት ታሪክ ሲመሰክር ኖሯል። ጥቂቱ የህወሓት ቡድን በግዳጅ ያፈሰው ያንገላታውና በመከራ ያቆሰለው ህዝብ ጩኸቴን ስሙልኝ እያለ ነው። ጨካኝ ቡድኖች የህዝብን ፍቅር በጠመንጃ ኃይል ለማስቀጠል በሚሞክሩበት ቅጽበት የህልውናቸው የመጨረሻ ምዕራፍ በገዛ እጃቸው መጻፍ ይጀምራሉ። የጥቂቱ የህወሓት ቡድን በደም ቀለም ባፈሙዝ ጫፍ የመጨረሻ ገጹን እየጻፉ ይገኛል። ጤና ይስጥልኝ። ይህ ኢትዮ መልህቅ ነው። መልህቃችን ጥቂቱ የህወሓት ቡድን እያደረገ ያለውን የዜጎች የግዳጅ አፈሳን እየዳሰስን አብረናችሁን ቆያለን። አብራችሁን ቆዩ። ዓላማውን በርካሽ ማስፈጸም ግን ይችልበታል። ቲፒኤልኤፍ ሊደርሺፕ ድሮ ሐሳብ የሚመስል ነገር ያቀርቡ ነበር። አትሊስት ሲነሱ ይዛም ዩኒፎርሚቲ ኦፍ ሐሳብ ከላይ እስከ ታች ያለው። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሐሳብ የለውም። የምሬ ነው ነገር። አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት
ከሆነ ጠላ ቤት ካሉ ሴትዮ በፍጹም አይለይም ቋንቋ ስድብ ነው የምትሰደው። የነጻነት ዜማን እያዜሙ በማስመሰል የባርነትን ቀንበር በህዝብ ትከሻ ላይ ማሸከም እንዲሁም የህዝብን ስም እንደ መዝሙር እየደጋገሙ ያንም ምስኪን ህዝብ በግዴታ ወደ ሞት እቶም መማገድ በታሪክ መዝገብ ላይ በደማቁ የሰፈረ እጅግ አሳዛኝ የክህደት ገጽ ነው። ራሱን የህዝብ ጠበቃና የነጻነት አርበኛ አድርጎ የሾማ አካል እርዳታን የግዳጅ ዘመቻን ለማስገደድ ረሃብን የፖለቲካ ማስፈጸሚያ ማድረጉ እውነት ልብ የሚያደማ እውነት ነው። ካልዘመትክ ብሎ ቤተሰብን ማሰርና ማህበራዊ መገለልን እንደ ስልት መጠቀም ህዝብ ላይ የሚፈጸም የከፋም የከረፋም ወንጀል ነው። የፕሪቶሪያው የሰላም ስምምነት ያመጣው የሰላም አየር በቅጡ ሳያጣጥሙ የክልሉ ወጣቶች ዳግም ወደ ጦርነት እቶን እንዲማገዱ የግዳጅ አፈሳው ተጧጡፏል። የወጣቶች አፈሳውን ምልመላ በሚል ለስላሳ ቃል ለመጀቦን ቢሞከርም መሬት ላይ ያለው እውነታ ግን የህዝብ እንባን የሚያስረጭ አሳዛኝ የኃይል እርምጃ ነው። የህግ ሽፋን የለበሰው የጥፋት አዋጅ የህወሓት ቡድን የክልሉን ደህንነት ለመጠበቅ በሚል ሽፋን በቅርቡ ያወጣው አዲሱ ህግ ህዝቡን በግዳጅ ወደ ጦርነት እሳት ለመማገድ የተጠነሰሰ የጥፋት ድግስ ሆኗል። አሻፈረኝ የሚለውን ዜጋ ከ10 ሺህ እስከ 50 ሺህ ብር በሚደርስ ቅጣት የሚያስፈራራው ይህ የህወሓት ቡድን ህዝብን በግዳጅና በኃይል የማፈስ ዘመቻ በዓለም አቀፍ ደረጃ ግናኔን ከተጎናጸፉ አማጽያን ድርጊት ሁሉ የከፋ ያደርገዋል። የፕሪቶሪያውን ስምምነት መሰረት አድርጎ የተቋቋመውን ጊዜ አስተዳደር በማፍረስ የክልሉ ምክር ቤት ህገወጥ በሆነ መንገድ ዳግም ያንሰራራው በደብረ ጽዮን ገብረ ሚካኤል የሚመራው ቡድን ሌላ ዙር የእልቂት ምዕራፍ እየከፈተ መሆኑን የፖለቲካ ፓርቲዎችና የመብት ተሟጋቾች እያጋለጡት ይገኛሉ። በሰሜን ምስራቅ ማዕከላዊና ምስራቃዊ ዞኖች መጠነ ሰፊ አፈሳ እየተካሄደ ነው። ወጣቶች ከላባቸው ማፈሻም የሥራ ገበታ ከረፍት ማሳለፊያቸው አልፎም ከህዝብ ትራንስፖርት ላይ ልክ እንደ ዕቃ እየታፈሱ ወዳልታወቀ ወታደራዊ ካምፖች እየተጓዙ ነው። አረና ትግራይና ስምረት ፓርቲ ይህንኑ የህወሓት ቡድን አስገዳጅ ተግባራት አጥብቀው በመውገዝ የቀድሞ ተዋጊዎችና ሚሊሻዎች ሳይቀሩ ዳግም ለጦርነት እየተገደዱ መሆኑን አስታውቋል። ቢቢሲ በትግራይ በጥቂት ቡድን እየተፈጸመ ያለውን የግዳጅ አፈሳ በማሳያዎች ጭምር አቅርቦታል። የህወሓት ቡድን በህዝብ ላይ የሚፈጽመው ወንጀል ተስፋውን የነጠቀው ተስፋይ ሕያው ማሳያ ነው። ተስፋይ ገብረ እግዚአብሔር በአድዋ ከተማ ነዋሪ የሆነ የአንዲት ልጅ አባት ነው። በማዕከላዊ ዞን አህሳአ ወረዳ አዲፍታው ቀበሌ በባህላዊ የወርቅ ማዕድን ፍለጋ ላይ ተሰማርቶ የለጉርሱን ሲያባርር ግንቦት 13 2018 ዓ.ም ንጋት ላይ በታጠቁ ኃይሎች ከተከበቡ 180 ወጣቶች አንዱ ሆነ። የሲቪልና በደንብ ልብስ በለበሱ ታጣቂዎች ታፍነው በአንድ ክፍል ውስጥ ከተቆለፈባቸው በኋላ ወደ ግንባር ወደ ትጥቅ ትግል ልትሄዱ ነው የሚል መርዶ ተነገራቸው። ወጣቶቹ ወደ ነበለት አቅራቢያ ሰጉህ ወታደራዊ ማሰልጠኛ በ3 አውቶቡሶች ሲጓዙ ተስፋይ ከዚህ የሞት ጥላ ጉዞስ ለማምለስ ሲል ማርያም ሸዊቶ በተባለ ስፍራ ከሚጓዘው መኪና ላይ ዘለለ። ዛሬ ተስፋይ የጭንቅላት ቀዶ ጥገና ተደርጎለት ራሱን ስቶና መናገር ተስኖት በሆስፒታል ላይ ይገኛል። የልጁ የነገ ተስፋ አብሮት አልጋ ላይ ወድቋል። በጉዳዩ ላይ ቢቢሲ ያነጋገራቸውና እንደ ተስፋ ያሉ በርካታ ሰቆቃዎችን የተመለከቱ የአህሳአ ወረዳ የጥፋት ቡድን አመራር የተካሄደው አፈሳ የለም በማለት ሐቁን ለመካድ ቢሞክሩም እውነቱ ግን በየቤቱ የሚያለቅሱ እናቶች እንባ ውስጥ ደምቆ ይታያል። አሁን በትግራይ ክልል እየተካሄደ ያለውን ይህንን አስገዳጅ የውትድርና ዘመቻ በበላይነት እየመራ ያለው በደብረ ጽዮን ገብረ ሚካኤል የሚመራው ራሳቸውን አዲሱ ማዕከላዊ እዝ በሚል የሚጠሩት እዝ መሆኑን መረጃዎች ያመለክታሉ። የክልሉ ህዝብ ዳግም ለመውሰድ እየተደረገ ያለው ይህ ጉዞ መሪዎቹ ጥያቄዎቹን ከመመለስ ቢሸሹም የታፈሱት ወጣቶችና የቤተሰቦቻቸው የሰቆቃ ድምፅ ግን ከመቼውም ጊዜ በላይ ጎልቶ እየተሰማ ነው። በትግራይ ምድር ላይ ለጥቂት ጊዜ ታይቶ የነበረው የሰላም ጭላንጭልና የምትጤስ የብርሃን ተስፋ ልትጠፋ ነው። ሰላምን የተጠሙ እናቶችና አባቶች፣ መጪውን ጊዜ በተስፋ የሚጠባበቁ ወጣቶች ዛሬም ከቀያቸውና ከሥራ ቦታቸው እየታፈሱ ወደማይፈልጉት የጦርነት እሳት የሚማገዱበት አዲስ የመከራ ምዕራፍ ተከፍቷል። ይህንን አስደንጋጭ
እውነታ ይፋ ያደረገው የቢቢሲ ትግርኛ አገልግሎት የምርመራ ዘገባ በታጠቁ ኃይሎች የተሰለቡ ንጹሃን በእንባ የታጠቡ የቤተሰብ አባላትንና ከማሰልጠኛ ካምፖች በሕይወትና በሞት መካከል አምልጠው የወጡ ወጣቶችን ድምፅ በማሰባሰብ የሕክምና ሰነዶችንና ተንቀሳቃሽ ምስሎችን በማስተያየት የደረሰበትን እውነት የክልሉን ሕዝብ ዳግም ለከፋ ስጋት የዳረገ መሆኑን ይፋ አድርጓል። በፕሪቶሪያው የሰላም ስምምነት መሰረት የተቋቋመውንና በጀነራል ታደሰ ወረደ የሚመራውን ጊዜ አስተዳደር ወደ ጎን በመግፋት ከጦርነት በፊት በነበረው ህገወጥ ምርጫ ስልጣን ይዞ የነበረው ክልላዊ መንግስት ይህንን ኢሰብአዊ የግዳጅ ወታደራዊ አፈና በስፋት እያካሄደ ይገኛል። ድርጊቱ እጅግ አሳሳቢ ከመሆኑ የተነሳ የአካባቢው ዝቅተኛ መዋቅር የሆኑ አስተዳደሮችና ጽሕፈት ቤቶች እንኳ ሳይቀሩ ዘመቻውን በይፋ አውግዘውታል። ይሁን እንጂ ይህ የጥፋት ቡድን አፈናና የወታደራዊ ዝግጅት ሽርጉድ በክልሉ ላይ ሌላ ዙር አውዳሚ ጦርነት እንዳይቀሰቀስ ህዝባዊ ስጋቱን ከቀን ወደ ቀን እየተባባሰ መጥቷል። ሲአርኤስ በተወሰነ ደረጃ ከዩኤስኤአይዲ ያገኝ የነበረው ነገር ተቀንሶበት የሚንቀሳቀሳል። በርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር። ይሄ ሊደርሺፕ ተፈናቃዮችን ሉክራቲቭ ቢዝነስ ነው። ሄደህ እኮ አትሊስት ቢመለሱ ሰምተሃል አይደል? አንደኛው ተክላይ ማይዱሙ እንዳትሄዱ የሚለው ታቱም እዛ ያለ ሰው እንመለስ ነው የሚለው። እሱ ማየት አይፈልግም። እሱ ራሳቸው የሚመርጧቸው ሰዎች አሉ። ሰው አልገባውም፣ አይፈልጉም። ይሄ የመጀመሪያ አይደለም። ኤቭሪዌር ዩ ጎ ደብረጽዮን እኮ ይላል ድርጅታችን ናት መቅደም ያለባት ይላል። ተፈናቃይ የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቅሰህ ብቻ ነው የምትወጣው። እንደምታደርግ መመለስ እንዲመለሱ ለዛ ነው ብንመለስ ሰዎቹን እናውቃቸዋለን። 1 ሚሊዮን ሰው ሊረሽኑ እንደዛ ነው የሚያስቡት። በረሃብ ግን ያልቃል፣ በሕክምና ማጣት ያልቃል። ስለ ህዝቡ ቢጨነቁ ነው ትገረ ወልቃይት ህዝብ የጸገዴ ህዝብ ይጠብቀናል ይላል። ማንን ለምን ብሎ ነው እንትናን የሚጠብቀው? ደብረጽዮን ነው የሚጠብቀው። በራሱ ልጆች መተዳደር ይፈልጋል። ወንድሞቹም እንዲገቡ ይፈልጋል። ተፈናቃዮች እንዲመለሱ ይፈልጋል። ማን የቆመው ነው እዚህ? የአንድ ጨካኝ ቡድን የመጨረሻውና እጅግ አደገኛው የውድቀት ምዕራፍ የሚጀምረው ከህዝቡ ልብ ወርዶ ወደ አፈና መዋቅር ሲሰደድ ነው። ዛሬ በትግራይ ምድር ላይ እየታየ ያለው መጠነ ሰፊ ወታደራዊ አፈሳና በቅርቡ ይፋ የተደረገው አደገኛ አሳሪ ህግ በራሱ በትግራይ ፖለቲካ ተዋናይ በህወሓት ቡድን ውስጥ የተከሰተውን ጥልቅ የቅቡልነት ቀውስ ፍንትው አድርጎ የሚያሳይ ነው። የህወሓት ቡድን ይህ የግዳጅ ወታደራዊ አፈሳ ዝም ብሎ የተከሰተ ድንገተኛ ክስተት ሳይሆን ቡድኑ በህዝብ ዘንድ ያለውን ማህበራዊ መሰረትና ሞራላዊ በላይነት ሙሉ በሙሉ ማጣቱን ተከትሎ የመጣ የህልውና መፍጨርጨር ነው። የአንድ ድርጅት የፖለቲካ ሐሳብና የወደፊት ራዕይ ማራኪነቱን ሲያጣና ከትውልዱ ፍላጎት ጋር ሲጋጭ ባዶነቱን ለመሙላት የሚመርጠው ብቸኛ መሳሪያ የኃይል በትር ይሆናል። ከጦርነት ሰንሰለትና ከጥፋት አዙሪት ወጥቶ ሰላምን፣ ዳቦንና የተረጋጋ ህይወትን የሚናፍቀውን የትግራይ ወጣት ዳግም ወደ ወታደራዊ ካምፖች በኃይል መጎተት በገዢው አካልና በህዝቡ መካከል ያለውን ገደልም ይበልጥ እንዲሰፋ አድርጎታል። ይህ አይነቱ አካሄድ በውስጡ የተከማቸውን የቅሬታና የጸረ ስርዓት ስሜትን የሚያባብሰው ነው። ይህንንም በጉልበት ላይ የተመሰረተ የቁጥጥር ስልት ይበልጥ ህጋዊ መልክ ለመስጠትና ማናቸውንም የፖለቲካም ሆነ የማህበራዊ ተቃውሞ ድምጾችን ጨፍልቆ ለማጥፋት የወጣውና አዲሱና አደገኛው አሳሪ ህግ ደግሞ የታሪኩን መራራነት ያገዝፈዋል። ራሱን የህዝብ ጠበቃና የነጻነት አርበኛ አድርጎ የሾመ ኃይል የህዝቡን የልብ ትርታ ማዳመስ ሲሳነውና ጆሮውን ሲደፍን በገዛ ወገኑ ላይ ከባዕድ ወራሪ የከረፋና የረዘመ ጭካኔ ጅራፍን ያነሳል። በዚህ የክህደትና አሳዛኝ የታሪክ ምዕራፍ ውስጥ ደግሞ የህወሓት ቡድን የቅርብ ጊዜ አረመኔያዊ የግዳጅ አፈሳና ህግን እንደማነቆ የተጠቀመበት ሴራ ከየትኛውም የዓለም ጨካኝ ቡድኖች ታሪክ የከፋና ዘግናኝ አድርጎታል። ሌሎች በዓለም ላይ ታዩ እንደ ታሚል ታይገር ወይም እንደ ሎርድ ሬዚስተንስ አርሚ የመሳሰሉ አማጽያን ህዝብን በሚያፍኑትና በግዳጅ የሚያዘምቱት በጫካ ህግና በጠመንጃ ፈሙስ ስር በተራ ሽብር ነበር። ጥቂቱ የህወሓት ቡድን ድርጊት
ከዚህም የከፋ የሚያደርገው ግን ጭካኔውን በተቋማዊ ቢሮክራሲ መዋቅር አዋቅሮ የሕግ ካባ ማልበሱ ነው። ሰሞኑን አወጣውት ያለው አዋጅም ወጣቱ ትውልድ ላይ የታወጀ የደም ግብር መሰብሰቢያ ደረሰኝ ነው። ሕግ በተፈጥሮ የሰዎችን ሰላምና መብት ለማስጠበቅ የሚወጣ የጋራ ስምምነት ሆኖ ሳለ የህወሓት ቡድን ይህንን መርህ እንደ ስለታም ሰይፍ በመሳል ሕዝቡን በግዳጅ ወደ ጦርነት ለመማገር ተጠቅሞበታል። ከትምህርት ገበታ፣ ከእርሻ ማሳ እንዲሁም የእናቱን ጉያ ተጠግቶ ካለበት የህይወት ጥላ ስር ወጣቱንና አዛውንቱን እንዳውሬ ያደኑ ወደ ግንባር መንዳት ወደ ህዝብ አጋችነት መለወጡን ቁልጭ አድርጎ ያሳያል። የቀበሌና የወረዳ አስተዳደር መዋቅሮችን በመጠቀም እያንዳንዱ ቤት ስንት ልጅ እንዳለው እየቆጠረ ህዝብን በቁሙ የሚቀማው ቡድን በጦርነትና በድርቅ የተጎዳውን ማህበረሰብ የህይወት እስትንፋስ የሆነውን የእርዳታ እህል ለጦርነት መመልመያ ማጥመጃ አድርጎታል። ልጅህን ለሞት ካልሰጠ አንተም በረሃብ ትሞታለህ የሚለው ቀመር እንዲሁም ካልዘመትክ በሚል ቤተሰብን ማሰርና ማህበራዊ መገለልን እንደ ስልት መጠቀም የህዝብን አንገት በገዛ ቀዩ ላይ ማስደፋት ህዝባዊ አጀንዳ የማጣት የክስረት ማሳያ ነው። ታሪክ በድምፅ አልባ አንደበቱ የሚነግረን አንድም የማይካድ እውነት ቢኖር በግዴታ ጠመንጃ የታጠቀ እጅ ጠመንጃውን ያቃበለውን ጌታ ለመጠምዘዝ ጊዜ እንደማይፈጅበት ነው። ጥቂቱ የህወሓት ቡድን በግዳጅ አፈሰው ያንገላታውና በመከራ ያቆሰለው ህዝብ የነገውን የራሱን መቃብር ቆፋሪ መሆኑ የጊዜ ጉዳይ እንጂ የሚቀር አይደለም። ጨካኝ ቡድኖች የህዝብን ፍቅር በጠመንጃ ኃይል ለማስቀጠል በሚሞክሩበት ቅጽበት የህልውናቸውን የመጨረሻ ምዕራፍ በገዛ እጃቸው መጻፍ ይጀምራሉ። የግዳጅ መስዋዕትነት የሚያፈራው ነፃነትን ሳይሆን የገዛ አስገዳጆቹን ጠራርጎ የሚያጠፋ አውዳሚ የቁጣ አውሎ ንፋስን ነው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚሁ ተጠናቋል። በቀጣይ በሌላ ዝግጅት እስከምንገናኝ በያላችሁበት ሰናይ ጊዜ ሆነላችሁ።